ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ሳምንታዊ የዊኬንድ አናሊሲሳችን ተመልሷል። እንደምታውቁት ለተወሰኑ ጊዜያት ዊኬንድ አናሊሲሳችንን አቁሜው ነበረ። ትሬድ እያደረኩ አልነበረም። ለተወሰነ ጊዜ ቫኬሽን ላይ ነበርኩ። ለዚህ ዊኬንድ አናሊሲስ መስራት አልቻልኩም ነበረ። አሁን ግን ተመልሻለሁ። በቻልኩት መጠን ዊኬንድ አናሊሲሳችንን እንቀጥላለን ማለት ነው። እንደተለመደው የምንሰራው የጎልደን ዊኬንድ አናሊሲስ ነው። የኔን ቴክኒካል አናሊሲስ እና ፋንዳሜንታል አናሊሲስ በደንብ ላሳያችሁ ሞክራለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ ደግሞ ለትሬደር ጓደኞቻችሁ እንዳላላኩላቸው። ፕላስ ጋይስ የብር ፎሬክስ ላይቭ ትሬዲንግ ቲም አሁን አዳዲስ ሜምበሮችን እየተቀበልን ነው። በዚህ ቲም ላይ የምናደርገው ሬጉላር የሆኑ ላይቭ ሴሽኖች አሉን። አንድ ላይ ማርኬት አናሊሲስ እንሰራለን፣ ኢንትሪ ካገኘን እንወስዳለን። በደንብ የምታድጉበት አሪፍ የሚጠቅማችሁ ቲም እንደሚሆን አልጠራጠርም። ጊዜ ያላችሁ፣ ምክንያቱም ላይቭ ሴሽኖቻችን እንዳለ ቀን ቀን ነው የሚሆኑት አክቲቭ ማርኬት አወር ላይ። ጊዜ ያላችሁና አክቲቭሊ ትሬድ እያደረጋችሁ ያላችሁ ሰዎች ብትቀላቀሉን ትጠቀሙበታላችሁ ብዬ አስባለሁ። ቲሙ ያለው ዲስኮርድ ላይ ነው። የዲስኮርድ አፕን አውርዱና ከታች ሊንክ አለላችሁ፣ በሱ ሊንክ መቀላቀል ትችላላችሁ ማለት ነው። ሁሉንም ትሬደር እንቀበላለን። ሪል አካውንት ላይ አክቲቭ ትሬድ እያደረገ ያለ ሰው ፕራዮሪቲ እንሰጣለን። አዘርዋይስ ዲሞ ትሬደርም ዌልካም ናችሁ። ነገር ግን ጊዜ ያላችሁ ብቻ ጋይስ ላይቭ ሴሽኖቻችንን መግባት የምትችሉ ብቻ አፕላይ እንድታደርጉ እንጋብዛለን ማለት ነው። ኤኒዌይስ አሁን ወደ ዊኬንድ አናሊሲሳችን እንሂድ። ወደ ቻርታችን አሁን ጋይስ። ኦልራይት ጋይስ እንደተለመደው የምናደርገው ከዴይሊ ቻርታችን እንጀምራለን። ቶፕ አናሊሲስ እስከ 50 ሚኒት ቻርት ድረስ እንወርዳለን ማለት ነው። ወደ ቴክኒካል አናሊሲሳችን ከመሄዳችን በፊት ፋንዳሜንታል ነገሮችን አፕዴት እናደርግ። እንደምታውቁት እንግዲህ ቀደም ባሉ ዊኬንድ አናሊሲሶች ላይ እንዳወራ ነው የአሁኑ ማርኬት ስቲል የሚመራበት 3 ኮንዲሽኖች አሉ። የመጀመሪያውና ሶርስ የሆነው አሁን ሚድል ኢስት ላይ ያለው ጦርነት ነው ማርኬቱን ሼፕ እያደረገ ያለው ማለት ነው። ሁለተኛ ዩኤስ ውስጥ ያለ ኢንፍሌሽን ዳታ ነው፣ ዩኤስ ውስጥ ያለ የኑሮ ውድነት ማለት ነው። ኤንድ ሶስተኛው ደግሞ ከዚህ ከኑሮ ውድነት ላይ ቤዝ አድርጎ የፌድ አሰምሽን ወይም ፌድ የሚወስደው የዩኤስ ፌድ የሚወስደው እርምጃ ነው ማርኬቱን ሼፕ እያደረገ ያለው ማለት ነው። ስንጀምር ሚድል ኢስት ላይ ያለው ጦርነት እንግዲህ እያየው ነው። በጣም ማርኬቱን ቮላታይል አድርጎታል። ሰንቲመንት በጣም ሺፍት ያደርጋል። አዳዲስ ነገሮች በተሰሙ ቁጥር ማርኬቱ በጣም ቮላታይል እየሆነ ነው ያለው። ልክ ሚድል ኢስት ላይ ጦርነት ሲነሳ ምንድነው የተፈጠረው? እንግዲህ የኦይል ፍሎ ዲስረፕትድ ሆነ። የኦይል ፕራይስ በአንዴ ነው የጨመረው፣ የነዳጅ ፕራይስ ማለት ነው። የነዳጅ ፕራይስ ሲጨምር ደግሞ ተከትሎ ምን መጣ? የኑሮ ውድነት። ኑሮ ውድነት ይመጣል የሚል ፊር መጣ፣ ነዳጅ ፕራይስ ሲጨምር ማለት ነው። ከዛ ላይ ኢንፍሌሽን ይኖራል የሚል ፊር ሲኖር፣ በተለይ ዩኤስ ውስጥ ኢንፍሌሽን ሊመጣ ነው፣ የኑሮ ውድነት ሊመጣ ነው የሚል ፊር ሲኖር ምንድነው ኤክስፔክት የተደረገው? ዩኤስ ፌድ ከነበረበት ዶቪሽ ፖሊሲ፣ ቀድሞ ዩኤስ ፌድ የነበረበት ፖሊሲ ዶቪሽ ፖሊሲ ነው። ይሄ ምን ማለት ነው? ኢንፍሌሽን ጥሩ ወርዶልናል ብለው አስበው ስለነበረ ኢንተረስት ሬታቸውን ካለበት ማውረድ ጀምሮ ነበር። እንግዲህ ቀስ እያሉ ቀስ በቀስ እያወረዱት ነበር። እያወረዱት የነበረውን አዲስ የኢንፍሌሽን ሪስክ ሲመጣ ባለበት እንዲቆም አድርጉ፣ እንደውም ጭራሽ ሊጨምሩ መልሶ ይችላሉ የሚል ፕሮባቢሊቲዎች መሳማት ጀመሩ ማለት ነው። ይሄ እንግዲህ ዩኤስዲን ሰፖርት አድርጎት ነበር። ምክንያቱም ዶላር ኢንተረስት ሬት ዩኤስ ውስጥ ያለ ኢንተረስት ሬት የሚጨምር ከሆነ የዩኤስ ውስጥ ያሉ ፋይናንሻል አክቲቪቲዎች ይልዳቸው ይጨምራል። የዩኤስ ትሬጀሪ ይልዱ ይጨምራል። የአብዛኞቹ ይልዳቸው ይጨምራል። ለዚህ ብዙ ኢንቨስትመንት ወደዛ ይሄዳል ማለት ነው። ለዚህ ዶላር ይበረታታል፣ ይጨምራል ኢንተረስት ሬት የሚጨምር ከሆነ። ኢንተረስት ሬት አይቀነስም፣ ባለበት ይቆያል፣ እንደውም ሊጨመር ይችላል የሚል ፕሮባቢሊቲ ሲመጣ ዶላር በጣም ሰፖርትድ ሆነ። ሚድል ኢስት ላይ ያለው ጦርነት እነ ጎልድን በጣም ዲፕረስ ያደረጋቸው፣ ዶላር ደግሞ በጣም ሲጨምር ያየ ነው። ለዛ ነው ማለት ነው። ሬሰንትሊ እንደምናውቀው ምንድነው ሲዝፋየር ላይ ናቸው። ያው መሀል ላይ የተወሰኑ የጦርነት ነገሮች እንሰማለን፣ እስካሌተሪ ነገሮች። ነገር ግን እስካሁን ሲዝፋየር ሆልድ አድርጓል ነው በሁለቱም ሳይት እየተባለ ያለው። ሲዝፋየሩ የተወሰነ ጎልድን ሰፖርት ሲያደርገው እንግዲህ ላስት ማርኬት ስትራክቸራችን ብታየው የተወሰነ ጎልድ ሰፖርት ሲሆን አይተነዋል ማለት ነው። ለዚህ አሁን ኔክስት ዊክ ላይ ምን እንጠብቅ የሚለውን ስናይ ኔክስት ዊክ ላይ በጣም ኢምፖርታንት የሆኑ ዳታዎች አሉ። ቀደም ብለን ያሁን ያለፈው አርብ ላይ ኤንኤፍፒ ወጥቷል። ኤንኤፍፒ ከታሰበው እጥፍ ሆኖ ነው የወጣው። ወደ 60 ምናምን ሺህ እየተጠበቀ 110 ምናምን ሺህ ሆኖ ነው የወጣው። ያ
እንግዲህ አርብ ዕለት የተወሰነ ዶላር እንዲያንሰራራና ጎልድ ዊኩ ላይ ጥሩ ፖዚቲቭ እየሰራ ነበረ። ሶ ዶላር ሰፖርትድ እንዲሆን አድርጎት ነበር። ኔክስት ዊክ ላይ ግን ሲፒአይ አለን። ሲፒአይ በጣም ኢምፖርታንት ዳታ ነው። ሶ እነዚህን ሁለት ነገሮች ኔክስት ዊክ ላይ ማየት ያለብን ነገሮች ሁለት ነገሮች ነው። የመጀመሪያው ዋሩ እንዴት ነው የሚሆነው ነው። ኔጎሽዬሽን ላይ ናቸው ፕሮባብሊ። ሶ አግሪመንት ልንሰማ እንችላለን። ሶ አግሪመንት የምንሰማ ከሆነ ያ በጣም ለነ ጎልድ ጥሩ ነው። ዩሮ ጎልድ ለነሱ ጥሩ ነው። ዶላር ደግሞ ካለበት ሃይፕ ላይ ሊያወርደው ይችላል ማለት ነው። ዛትስ ዋን ኦፍ ዘ ቲንግስ። ኢስካሌሽን ምንሰማ ከሆነስ አሁን ላስት ዊክ ላይ የተወሰኑ ኢስካሌሽኖች ነበሩ አለ ተታክፎ ነበር ለተወሰነ ጊዜ። ሶ ኢስካሌሽን ምንሰማ ከሆነ በተለይ ፉል ብለውን ኢስካሌሽን የምንሰማ ከሆነ ደግሞ እንግዲህ መልሶ ኦይል ይጨምራል፣ ዶላር ይጨምራል እና ጎልድ ደግሞ ዲፕሬስድ ይሆናሉ ማለት ነው። ሶ ዋን ኦፍ ዘ ቲንግስ ይሄን ነው ማየት ያለብን። ሁለተኛ ማክሰኞ ዕለት ሲፒአይ አለ። ሶ ሲፒአይ ማክሰኞ ዕለት ኤክስፔክት እየተደረገ ያለው 3.7 እንዲሆን ነው። ላስት 3.3 ነበረ 3.7 እንዲሆን ነው ኤክስፔክት እየተደረገ ያለው። ባይ ዘ ዌይ ያያችሁት ከሆነ ኢንፍሌሽን በጣም እየጨመረ ነው አይደለ? ላስት ዳታውን ብታዩ ማርች ላይ ማለትም ኦልሞስት ከወር ከምናምን በፊት የነበረው ዳታ ላይ ኦልሞስት 2 ወር በፊት የነበረው ዳታ ላይ 2.4 ነበረ ሲፒአይ። ከዛ ኤፕሪል ላይ ከ2.4 3.4 ተጠበቀ። ነገር ግን 3.3 ሆኖ ወጣ። ኦልሞስት 1% ፉል ነው የጨመረው። ዛትስ በጣም ማክሲመም መጨመር ነው የጨመረው። ከዛ ላይ በአሁኑ 3.3 ነበረ ኤክስፔክት እየተደረገ ያለው 3.7 ነው። ሶ ኢንፍሌሽን እንዲኖር በጣም እንዲጨምር ነው ኤክስፔክት እየተደረገ ያለው ማለት ነው። ሶ ኢንፍሌሽን በጣም ጨምሮ የሚወጣ ከሆነ በተለይ ደግሞ ኤክስፔክት ከተደረገውም ጨምሮ የሚወጣ ከሆነ ዛትስ በጣም ሆት ኢንፍሌሽን ነው። ይሄ ኔክስት ዩኤስ ፌድ ኢንተረስት ሬትን ባለበት ያቆመዋል እንደውም ሊጨምር ይችላል የሚል ፕሮባቢሊቲዎች ማምጣት ይጀምራል። ኢፍ ዩ ሃቭ ሲን ኢት አሁን 93.4% ለኔክስት ፌድ ሚቲንግ ጁን 17 ላይ የሚኖረው 93.4% ባለበት ይቆማል ነው ማርኬቱ ያለው ፕሮባቢሊቲ። 6.6% ይቀንሳሉ። ባይ ዘ ዌይ ልክ አመቱን ስንጀምር የነበረው ፕሮባቢሊቲ ዩኤስ ፌድ ጁን ላይ ኢንተረስት ሬት ይቀንሳል የሚል ነበረ ያለው አሰምሽን። ትልቁ ፕሮባቢሊቲ ኢንተረስት ሬት ጁን ላይ ይቀንሳል የሚል ነበረ የነበረው። አሁን እንግዲህ ባለው ጦርነት ያ ተቀልብሶ አሁን 93.4% ባለበት ሆልድ ያደርጉታል ነው። 6.6% ደግሞ ሊቀንሱት ይችላሉ የሚል መጥቷል። የፕሪቪየስ ዳታን ብናይ ከአንድ ወር በፊት እንግዲህ ጦርነቱ በጣም ተጋግሎ በነበረበት ሰዓት 2% ኢንተረስት ሬት ጭራሽ ሊጨመር ይችላል የምትል ነበረች። እዚሽ ጋር የምታዩት ከሆነ 3.8% ይቀንሳል ነው። 94.2% ባለበት ይቆማል ነው። አሁን እቺኛዋ ሊጨመር ይችላል የሚል ፕሮባቢሊቲ ኦልሞስት ጠፍታለች፣ ዜሮ ናት። እንግዲህ ፎር ዘ ፓስት ዊክ ብታዩት ሊቀነስ ይችላል የሚል 6.6 አለ። 93.4% ባለበት ይቆማል ነው። የአሁኑ ሲፒአይ ዳታ ግን እዚህ ላይ ትልቅ ኢምፓክት ሊኖር ይችላል። በተለይ ኢንፍሌሽን ከ3.7% ጨምሮ የሚወጣ ከሆነ ይሄ ሃይክ ሊኖር ይችላል የሚል የተወሰነች ፕሮባቢሊቲ ብቅ ማለት ትጀምራለች። ኢንተረስት ሬት ከት አለ የሚለው ኦልሞስት ይጠፋል። ከዛ ለፖዝ የሚለው ሞስት ፕሮባብሊ ፖዝ ነው ኔክስት ዲሲዥናቸው የሚሆነው። እሱ ባለበት እዚሁ አካባቢ ነው የሚሆነው። ነገር ግን ሃይክ ይኖራል የሚል ፕሮባቢሊቲ መምጣት ይጀምራል ማለት ነው። ይሄ ደግሞ ዩኤስዲ በጣም ይጠቅመዋል። ዩኤስዲ በደንብ እንዲጨምር፣ ሌሎቹ ዲፕሬስድ እንዲሆኑ ያደርጋል ማለት ነው። ሶ የምናያቸው ነገሮች ሁለት ናቸው። የመጀመሪያው ዋሩ እንዴት እየሆነ ነው፣ ኤስካሌሽን ነው ወይስ ደግሞ አግሪመንት ነው የምንሰማው የሚለው ነው። በተለይ ልክ ማርኬቱ ሲከፈት የምናየው ነገር ነው። ሶ ኤስካሌሽን የምንሰማ ከሆነ ዩኤስዲ ይጨምራል። ዲስካሌሽን ደግሞ አግሪመንት የምንሰማ ከሆነ ዩኤስዲ ሰፕረስ ሊሆን ይችላል ማለት ነው። ሌላኛው ሲፒአይ በጣም የሳምንቱ ኢምፖርታንት ነገር፣ ሲፒአይ በጣም የሚጨምር ከሆነ ዩኤስዲ ቡም ያደርጋል፣ ካለበዚያ ደግሞ ይቀንሳል ማለት ነው። otherwise let's go and ቴክኒካሊ የተወሰኑ ነገሮችን ሶ ፎርወርድ ቻርት ላይ ሄደን ስናይ ላስት ዊክ ላይ እንግዲህ ጥሩ ፕሮሚሲንግ ነገር ስለነበረ ጎልድ በጣም ጥሩ ሰፖርት ሆኖ ነበረ፣ እየጨመረ ነበረ። ያው መሀል ላይ የተወሰነ ቢታኮሱም ግን ወዲያው መግለጫ እየሰጡ ነበረ ሲስፋይሩ ሆልድ እያደረገ እንደሆነ። ለዚህ ሞር ኦቨር እንግዲህ ጎልድ ሰፖርትድ ሆኖ ነበረ ላስት ዊክን። መጨረሻ አካባቢ ላይ ኤንኤፍፒ ዳታ እንግዲህ ሰርፕራይዚንግ ሆና ስትመጣ የተወሰነ ዲፕረስድ ሆኗል። ስቲል ግን ፖዚቲቭ የሆነ አውትካም ላይ ነው ያለው ጎልድ ማለት ነው። ከታች አንድ ፎርወርድ ቡሊሽ ኦርደር ብሎክ አለችን እዚሽ ጋር የምናያት።
እቺ አንላይክሊ ናት። በተለይ ግን እንትን ሲፒአይ በጣም የሚጨምር ከሆነ ኤስካሌሽን የሚወጣ ከሆነ ጎልድ ሲወርድ እንደ ላንዲንግ ዞን ልትሆን ትችላለች። አዘርዋይስ ግን ሞሮቨር ወደዚች ሊመጣ የሚችልበት ፕሮባቢሊቲ አይኖርም ብዬ አስባለሁ ማለት ነው። ዋን ወር ላይ ስንመጣ ኢንትረስቲንግ የሆኑ ስትራክቸሮች አሉ። ሶ ጎልድ በጣም ጨምሮ ነበረ። ከዛ በኋላ እዚሽ ጋር የተወሰነ ኮንሶሊዴሽን ላይ ነበረ። መልሶ ቺን ስትራክቸር አይ ሰብሮ ሲወጣ የሰራት የተነሳባት ዋን ወር ቡሊሽ ኦርደር ብሎክ አለች። ከዛ ለሐሙስ ዕለት ደግሞ ሪትሬስ ሲያደርግ እዚሽ ላይ ላንድ አድርጎ ነው የተነሳውና ጥሩ ቦታ ነበረች። ሌላ የምናየው ነገር እንግዲህ ሐሙስ ዕለት ሪትሬስ ሲያደርግ ማርኬት እቺኛዋን ሎ ሰብሮ ሲወርድ የሰራው ቤሪሽ ኦርደር ብሎክ አለ። ሶ ኤንኤፍቢ ጊዜ ማርኬት ወደ ታች ሲወርድ ሪያክት ሲያደርግ የተነሳባት ቦታ እቺ ነበረች። ዋን ወር ቤሪሽ ኦርደር ብሎክ አለች ማለት ነው። ከታች ቡሊሽ ኦርደር ብሎክ አለች። ሶ ኔክስት ዊክ ሁለት ፕሮባቢሊቲ ያለን በሁለቱም ሳይድ ማርኬት ሊሄድ ይችላል ከነገርኳችሁ ፈንዳሜንታሎች አንፃር። ሶ እነዚህ ዞኖች ጥሩ ላንዲንግ ዞን ወይም ደግሞ ኢንትሪ ዞን ሊሆኑ ይችላሉ ማለት ነው። 15 ሚኒት ላይ ብንመጣ ዙም የሆነ ስትራክቸር እናያለን። ሶ እንደምታዩት እዚች ጋር ዋን አወር ቡሊሽ ኦርደር ብሎካችን አለ፣ እዚች ጋር ዋን አወር ቤሪሽ ኦርደር ብሎካችን አለ። መሃል ላይ ነው አሁን ስትራክቸራችን ያለው። ከዛ መሃል እንደምታዩት ፕራይስ ሄደ፣ የተወሰነ ኮንሶሊዴት አደረገ፣ ጥሎ ሲወጣ ይሄን ሃይ ከመስበሩ በፊት 15 ሚኒት ቡሊሽ ኦርደር ብሎክ ነበረ። እሱ ላይ የተወሰነ ፕራይስ ሪያክት አድርጎ ነበር። አሁን እየተመለሰ ነው ያለው። ሶ እቺ 15 ሚኒት ቡሊሽ ኦርደር ብሎክ እንደ ኢንትሪ ሞስት ፕሮባብሊ አታገለግላል። ምክንያቱም ማርኬት ሲከፈት ቮላታይል ነው፣ ጥሷት ሊወጣ ይችላል። አዘርዋይስ እነዚህ ቦታዎች ግን ኢምፖርታንት ዞኖች ናቸው ብዬ አስባለሁ። ማርኬት አፕዴት እንደሚያደርገን ማለት ነው። በተለይ ደግሞ ፋንዳሜንታሊ ኤክስፔክት እንደምናደርገው የሚሆን ከሆነ ሶ ኤስካሌሽን ምንሰማ ከሆነ ኤንድ ደግሞ ሲፒአይ ጨምሮ የሚወጣ ከሆነ እነዚህ ሁለቱ በጣም አዲቲቭ የሆኑ ነገሮች ናቸው። አዘርዋይስ እነዚህ ፋር የሆኑ ፖይንቶች ናቸው። ለዚህ ማርኬት እንዴት እንደሚሄድ አይተን ነው ኢንትሮዎቻችን የምንወስነው። ሶ እዚሁ 15 ሚኒት ላይ ራሱ ጥሩ ስትራክቸር ሊሰጠን ይችላል። ሶ አሁን ማርኬት ወደ ላይ የሚወጣ ከሆነ እና እቺኛዋን ሃይ አፕዴት ካደረገልን በኋላ እዚህ አካባቢ ጥሩ ኦቢ ሊኖረን ይችላል። ማርኬት ሪስክ ያደረገ በቡሊሽ ፖቴንሻል ውስጥ ካለን እንደ ቡሊሽ ኢንትሪ ልንጠቀመው እንችላለን ማለት ነው። አዘርዋይስ ግን ማርኬትን ዲተርማይን የሚያደርጉ ሁለት ነገሮችን ነግሬያችኋለሁ። ኪፕ ዩር አይስ ኦን ዛት ጋይስ። አዲስ ነገር አለ አፕዴት አደርጋችኋለሁ። ቴሌግራም ቻናላችንን ጆይን አድርጉ፣ ሊንክ ዲስክሪፕሽን ላይ ያለላችሁ። አዘርዋይስ ሳምንት እንገናኛለን። መልካም የትሬድ ሳምንት ጋይስ፣ ይመቻችሁ።